አይዞህ ወጣማ ልዩነት ተፈጠረ ያላችሁ ሰበር ዜና የምትሉ ነገር ቀድሞስ ምክክር የተቀመጠው ልዩነት ስላለን ነው። በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ ለምን መቋጫ ሳያገኝ ቀረ? ሰበር መረጃ አከራካሪው የአዲስ አበባ ጉዳይ ስምምነት ላይ መደረሱ ተሰማ። ባጭሩ ባጫ ማለት ስልጣን ላይ እስከበጣሽ ድረስ የምትገዢው ምርት ማለት ነው። ኮሞዲቲ ማለት ስለኔ ሲነሳ እንዳልከው ዳንሰኝነት ይመጣል። ያው ሙርከኛ ማለት አዎ እኛና ዳንሰኛ ነው የሚመጣው። ቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና መስዋዕቶች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጪ በመሆናቸው ታውቃላችሁ። እኔ አሁን ቤት የለኝም ግን 3 ጊዜ ሰጥቻለሁ። ከአርሲ ጀጁ ወረዳ ከመብረ ህይወት እስከ መርቲ ቀበሌ የታፈሱ ወጣቶች በአራት ቅጥቅጥ የትራንስፖርት የህዝብ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። መንፈሳዊውና የዓለሙ ላይ እየተካሄደ ያለውን ነገር ይዤላችሁ መጥቻለሁኝ። ቀን ላይ ያቀረብኩላችሁ የአዲስ አበባ ጉዳይ ነበረ። አሁን ከመሸ የወጣው መረጃ እንደሚያመለክተው ከሆነ አዲስ አበባ ለኦሮሚያ እንደተሰጠች መረጃዎች ያመለክታሉ። በሰፊውና እንመለከታለን። ዛሬ የእመቤታችን የጽንሰቷ በዓል ነበረ። እንኳን አደረሳችሁ አደረሰን። ኮሜንት ላይ ሀሳባችሁ አስቀምጡልኝ። እንጀምር። ነሐሴ 7 አንድ ትልቅ በዓል እንደሚከበር ታውቃላችሁ። አንድ ክርስቲያን ይህንን ማወቅና መረዳት አለበት። የመመኪያችን ዘውድ የንጽህናችን መጀመሪያ የሆነችው የምንወዳት እናታችን ቅድስት ድንግል ማርያም የተጸነሰችበት ቀን ነው ማለት ነው። የእናታችን የቅድስት ድንግል ማርያም የጽንሰት በዓል በሰላም አደረሳችሁ አደረሰን። ወስብሐት ለእግዚአብሔር። ይቆየን። ከአርሲ ጀጁ ወረዳ ከመብረ ህይወት እስከ መርቲ ቀበሌ የታፈሱ ወጣቶች በአራት ቅጥቅጥ የትራንስፖርት የህዝብ ማመላለሻ መኪና ተጭነው ወደ ስልጠናው ሲሄዱ በጀጁ ወረዳ አርቦዬ ከተማ ላይ ሲደርሱ ከፍተኛ የኡኡታ ጩኸት ሲያሰሙ ህዝቡ በነቂስ ግልብጥ ብሎ ሲወጣላቸው የተሳፈሩበትን የመኪና በር ሰብረው ከ30 በላይ የሚሆኑት ወጣቶች ሸሽተው ጫካ በመግባት ሲያመልጡ የተቀሩት በልዩ ኃይልና በፖሊስ ታጣቂዎች ተከበው መያዛቸውን የአካባቢው ነዋሪዎች ለሚስ ገልጸዋል። በከተማዋ ዛሬ የገበያ ቀን ነው ብለዋል። ያመለጡትን ወጣቶች እና ህዝቡን ለመበተን ከፍተኛ የመሳሪያ ተኩስ እንደነበረ ይህንንም ጠቁመዋል። እስከ ከባድ መሳሪያ እንደተተኮሰ አንድ የአርቦዬ ከተማ ታጣቂ በግርምት መረጃውን አካፍሏል። እንግዲህ ያመለጡበት ዛሬ ነው ነሐሴ 6 2018 ከቀኑ 5 ሰዓት ላይ ነው። አጠቃላይ ሀገሪቷን ውጥረት የሚያሳዩ መረጃዎች ናቸው። በአንድ በኩል ጦርነት፣ በሌላ መልኩ አፈሳ፣ በሌላ መልኩ ደግሞ በተጻራሪ ጎኑ ምክክር እያሉ ኢትዮጵያን ችግር ለመፍታት የጉድ ሀገር ነው። በቁጥጥር ስር የዋላቸውን ሰዎች ደግሞ ለጠፋ ህይወት፣ ለወደመው ንብረት ተጠያቂ ነን፣ ከዚህ በኋላ አይደገምም ብንያዝ የሚል ማስጠንቀቂያ እየሰጡ ነው። የምክክር ኮሚሽን ያው ዲኮይ እንደሆነ እናውቃለን። ዝም ብሎ አድርገን ነበር ተወያይተን ነበር እንደሆነ እናያለን በኋላ ላይ ስለምንመለከተው ማለት ነው። እየታፈሱ ያለው ወጣቶች ቢያመልጡ እንኳን ከመሳሪያ ራት ከመሆን አያመልጡም። ይተኮስባቸዋል፣ ሊገድሉ ይችላሉ። ስለዚህ የፍላጎት ሀገርን የመታደግ ጉዳይ ሳይሆን ለሆነ ፓርቲ ያን ፓርቲ ለማቆም እየተደረገ ያለ ነገር ነው። ሶሻል ሚዲያ ላይ አንዴ ሲንቀሳቀስ ያየሁት ቪዲዮ ነበረ። በቲክቶክ ጳውሎስ የሚባል ልጅ አለ እና በፊዚካል አፒራንሱ አይነ ስውር በመሆን ለብዛም አይነ ስውር ለምን እንደሆነ እንኳን ሚዲያ ላይ ወጥቶ ተናግሯል። በነገራችን ላይ ከእናቱ ጋር የተገናኘ ጉዳይ እንዳለው ጭምር ሲናገር ነበር። ታዲያ አንዲት እህት 2 ኩላሊቷ ፌል እንዳደረገባት አንዲት ልጅን አግዟት የሚል ነገር ወጥቶ ነበረ። ከምን ደረሰ? በመልክ በልብስና በታዋቂነት ላይ የተመሰረተው የዘመናችን የሰዎች ደንታ ቢስነት ሌላኛውን መራራ እውነት ይዞ ብቅ ብሏል። እባክሽ ሜላት ደቂቃ ጨምሪልኝ በሚለው ንግግሩ የሚታወቀው ቲክቶከር ጳውሎስ ከቀናት በፊት ተንበርክኮ በሁለቱም ኩላሊቶቿ ህመም ምክንያት በሞትና በህይወት መካከል ስለነበረች አንዲት ልጅ እባካችሁ አድኑልኝ፣ ሙስሊሙን በአላህ ክርስቲያኑን በእግዚአብሔር አሳክሟት ሲል በእንባ የታጀበ ጥሪ አቅርቦ ነበረ። የታመመችዋም ልጅ በእንባ ታጥባ አሳክሙኝ ስትል ተማጽና የነበረ ቢሆንም የቪዲዮ እይታ ግን በሚያሳዝን ሁኔታ በጣም አነስተኛና
የብዙዎችን ትኩረት ሳያገኝም ቀርቷል። ይህም ብቻ ሳይበቃ በጳውሎስ የተማጸኖ መልእክት ላይ ቲክቶክ ላይ ብዙዎችም ሲሳለቁና ሲዘባበቱ ነበረ። ይህ የእርዳታ ጥሪ በታዋቂ ሰው የቀረበ ቢሆን ኖሮ ህዝቡ ለመርዳት በተሽቀዳደመ ነበር የሚሉ አስተያየት ሰጪዎችም የሰዎችን የመረዳዳት ፍላጎት በመልክና በደረጃ መለየቱ ጥልቅ ክፋትና የሞራል መውደቅ ያሳያል ሲሉም ይሞግታሉ። በተለይ ለአርቲስቶችና ለታዋቂ ቲክቶከሮች ሲሆን በቀናቶች ብቻ እስከ 100 ሚሊዮን የሚሰበሰብበት ለድሃው ማህበረሰብ ግን ማፌዝና መሳለቅ የሚሆንበት ዘመን ላይ ደርሰናል። ዛሬ ግን ያቺ አሳክሙኝ እያለች ስትማጸን የነበረች ልጅ ሕይወቷ ማለፉን ጳውሎስ በእንባ በተሞላ ቪዲዮ ይፋ አድርጓል። ይህም የበርካቶችን ልብ የሰበረና የሰው ልጅ ለችግረኞች ያለው አመለካከት በኢስሙላ በዘመናዊ ጥቅም ላይ የተመሰረተ መሆኑ ዳግም ያረጋገጠ አሳዛኝ አድርጎታል። በነገራችን ላይ ለታዋቂዎች ብቻ ሳይሆን ለሚፈልጉት አካል ነው የሚያደርጉት እንጂ ሰው አብነት ሰምታቸው ወይ ደግሞ እገሌ እኮ ታማለች በሚለው ሳይሆን በኋላ ሊያፌዙበት የሚችሉት እኛ ረድተናል እንደ እዚህ ጋር ቆምከው ሊሉ የሚፈልጉበትን ደረጃ አንዳንዴ ይደርሳል። እኛ ባናሳክም እኮ አትገኝም ነበር ብሎ ለማፌዝም ጭምር። እውነት ለመናገር እኔ መታከም ካለባቸው አንደኛ ለሚገባቸው፣ ሁለተኛ ደግሞ ለሚያድጉ ህፃናት ነገ ፊውቸራቸው ምን እንደሆነ ለማናቃቸው ህፃናት የሆነ ነገር ማድረግ ቢቻል በጣም መልካም ነገር ነበር። ግን በአክሰንታቸው ምክንያት እየተቀለደባቸው፣ በአኳኋናቸው ምክንያት እየተቀለደባቸው የብዙዎች ህይወት እየጠፋ እንደሆነ እንገምታለን። አንድ ሰው በውስጥ የላከልኝ መረጃ ነገራችሁ። ያሁን ላይሆን ይችላል። አውዛ ወጣማ ለዚህ ለእናት ምን ማለት ትሳልፋለህ? ያው እኔ ደህና ነኝ፣ ጤናዬን ያው እናቴም ናፍቃኛለች፣ የሰፈር ጓደኞቼም ሁሉም ነገር ናፍቆኝ ሁሎቹም ናፍቆኝ ሰፈር ብራገር መሄድ እፈልጋለሁ። ጸዋታይቶ ማታ ሲሆን ያማል እንዲናት ህይወት ተጽናናሁ አልልም ያንተን ሐዘን ኧረ ይወጣልኝ እያደር ተጎዳ ወንድም አለም እኔ ያልሆነ እነኚህን ነው እንግዲህ መንግስት እያፈሰ ወደ መስዋዕትነት እያቀረባቸው ያለው፣ ለመሳሪያ እያቀረባቸው ያሉ ገና ከእናታቸው እቅፍ ያልወጡ ገና ከ15 ዓመት ከ16 ዓመት ያልበለጡ ሮጠው ያልጠገቡ ገና ቡና ጥራ ተብሎ የሚላኩ ህፃናትን ነው መንግስት እያፈሰ ለራሱ ስልጣን ማቆያ እያደረገ እየገበረ ያለው እነኚህ ህፃናትን ነው። እንግዲህ አሁን ይሄ ልጅ ነው እንግዲህ ተኩስ ተብሎ ትግራይ ላይ ተኩስ ተብሎ ትግራይ እንትን ነው ሚዲያን ያቀረበው ሎጎ እንደምመለከተው ከሆነ ተኩስ ተብሎ የተላከው ይሄ ነው። ገና ሮጦ ያልጠገበ ልጅ፣ ቡና የምትልኩት ልጅ አዲስ አበባ ጉዳይ እንምጣ። ከኮሚሽነሩ እንጂ ልዩነት ተፈጠረ ያላችሁ ሰበር ዜና የምትሉን ነገር ቀድሞስ ምክክር የተቀመጥነው ልዩነት ስላለን ነው። ጨዋነት ይዞን እንጂ በሂደቱ ዋው የሚያስብሉ እንደ ጉድ የሚተረኩ ብዙ ነገሮች አሉ። እንዲያውም ሁሉም እንቅስቃሴ በኮሚሽኑ በቪዲዮ እየተቀረጸ ነው። ነገ ተረት ተረት ለማቅረብ አትችሉም። ሀገራችንን እንወዳታለን እያላችሁ አገር ላይ የምትነክሱባት አካሄድ ይበቃል። ኢትዮጵያን በጠመንጃ ፋንታ በስልጣኔ ለመነጋገር መቀመጣቸው ራሱ ትልቁ ዜና ነው። አዲስ ልዩነት አልተፈጠረም። ቀድሞም የነበረውን ልዩነት ለውይይት ነው የቀረበው። ዜናውን በአግባቡ ካልሰራችሁትና እውነቱን ቀረባችሁት የታሪኩ አካል አትሆንም ሲሉ አቶ ግርማ ሰይፉ በፌስቡክ ገጻቸው አጋርተዋል። የትኛው ታሪክ እንደሆነ በኋላ እንመጣበታለን። እኚህ እንደዚህ የሚሉት ተቀርጿል የሚሉ ሰዎች እኮ ለአብይ የሚቀርቡ ጥያቄዎች እኮ ተቀርጾ በኋላ ለሚዲያ ፐብሊሽ ሲደረጉ እኮ ተቋርጠው የሚቀርቡ ናቸው። ስለዚህ ተቀርጿል በራሱ ጋራንቲ አይደለም። የተቀረጸው ይቀርባል ወይ ነው። የተቀረጸው ነገር ፐብሊክ ይሆናል ወይ ነው። ቢሆንስ ደግሞ ሙሉ ሲደረጋል ወይ ነው። እንደማይደረግ እናውቀዋለን። የአዲስ አበባን ጉዳይ ከዚህ በኋላ በሰፊው ነው። አዲስ አበባ ላይ ተወልዶ ያደገውን አባቱን አያቱን እስከ አዲስ አበባ ድረስ የሚቆጥረው ሰውዬው ቁጭ ብሎ እና አዲስ አበባ ላይ ብዙ የሚጣሉት ከዚህ በፊትም ብዬ ስንጫቸው ነበረ። አዲስ አበባ ላይ አብዛኛው የሚጣለው የደንበጫና የደምቢዶሎ ነው። አፍንጫ ስራ ያለው እኮ የገላንስ ህዝብ እንኳን አይደለም እኮ የሚገርም በቀጥታ የሚመለከት በሁሉም መልኩ የሚመለከት በደንብ የሚያንጫቸው 700 ኪሎ ሜትር ከአዲስ አበባ የሚርቀው ሰውዬ ነው የሚበጠበጠው የኔ ነች የሚል ዩዶንሲ ወይም የከተማ ውስጥ ያለው ወይም ከተማ ዙሪያ ያለው ሰው እንደዚህ እንዲህ ኤክስትሪምም አይደሉም ባይዘ እነሱ
በአዲስ አበባ ዙሪያ በመቶ ማይል ራዲየስ ላይ ያሉትን ሰውዬ ወጥተህ ብትጠይቅ በዚህ ልክ አይደለም የሚጨቃጨቁና የሚያቀርቡ። ምክንያቱም ይሄ ሰነፉ ባልሰራው በራሱ ባልሆነው ላይ መጥቶ መቀማት ስለሚፈልግ ወይ ስልጣን መያዝ ይፈልጋል ምንም ሳይሰራ፣ ወይንም ደግሞ በኦሮሞ ስም ምንም ነገርም ሳያደርግ ምንም ሳይወሰድበት ምንም ኮንትሪቢዩት ሳያደርግ እንደገና ምንም ሳይወሰድበት ሲሞን አሳምሮ እጁን ታጥቦ ሊበላ ነው። እንዲህ የሚያቀርቡት ከሩቅ ያሉ ሰዎች እንደሚያቀርቡት በማይመለከታቸው በዳይሬክትሊ በማይመለከታቸው ጉዳይ እነሱ ዋና ባለቤት ሆነው ከደምቢዶሎና ከደንበጫ የሚጣሉት ወይንም የአዳም ረታን አነጋገር ልዋስና ማበጠሪያ ላይ እየተጣሉ ኢትዮጵያ ላይ ማበጠሪያ ላይ እየተጣሉ ያስቸገሩን ዋትና ማታ መላጦች ናቸው። ማበጠሪያ ላይ የሚጣሉት በደንብ ፊርስ አሁንም ተመሳሳይ ነገር የምናየው ዲስኮርሱን ስታይ የሚሳደበው መጤ ምናምን ብሎ የሚያስበው መጤ ብሎ የሚሳደበው ሰውዬ 700 ምናምን 750 ማይል ከአዲስ አበባ ይርቃል። ራሱ አይቶ ራሱ ያውቃል። አዲስ አበባ ላይ ተወልዶ ያደገውን አባቱን አያቱን እስከ አዲስ አበባ ድረስ የሚቆጥረው ሰውዬ ቁጭ ብሎ እሱ እኮ ወደ አዲስ አበባ አልመጣም። ሲጀምር መጤ ለመሆንም እድል አላገኘም። አልመጣም፣ አያውቃትም። በእርግጥ አዲስ አበባ ላይ ተወልዶ ያደገው ይዞታ ላይ ቦታው ቢሮስ አላቸው ወይ? ቀበሌ ላይ እንኳን ስራ መቀጠር ያልቻሉ ልጆች ናቸው አዲስ አበባ ላይ ይዞ ነገራችን ላይ እንዲሁ ላይ ስሙላውን እንጨቃጨቅ እንጂ አዲስ አበባ ተወልዶ ያደገው ሰው ምን ያህሉ ነው ቢሮ ውስጥ ያለው? ምን ያህሉ ነው በከተማው ላይ ሰርቶ እየተለወጠ ያለው? ሰባ የኦሮሚያ ክልል አካል ትሆን ወይንስ ራሷን የቻለች የሚለው በሀገራዊ ምክክር ይሄ መጀመሪያ መነሻ ላይ ስለ አዲስ አበባ ውይይት ሊጀምር ሲል የተነገረ ዜና ነው። በደንብ አድርጋችሁ ንጽጽሩ እንድታዩት እየስራሰቡ ሰባ የኦሮሚያ ክልል አካል ትሆን ወይንስ ራሷን የቻለች የሚለው በሀገራዊ ምክክር ኮሚሽን አሁን ላይ እየተመከረበት መሆኑ ተሰምቷል። 4 አማራጮች ለአዲስ አበባ መቅረቡም ተነግሯል። እነዚህ የቀረቡት 4 አማራጮች የመጀመሪያው አማራጭ ራስ ገዝ የሚል ሲሆን፣ ሁለተኛው የፌዴራል አካል፣ ሶስተኛው ራሷን የቻለች ክልል ትሆን የሚል ነው። አራተኛው አማራጭ የኦሮሚያ ክልል አካል ትሆን በሚል ምክክሩ እየተካሄደበት ይገኛል። በመጨረሻም ተመካካሪዎቹ ውጤቱን ይፋ እንደሚያደርጉ ይጠበቃል። እናንተ ከቀረቡት 4 አማራጮች ለአዲስ አበባ የቱ ይገባታል ትላላችሁ? ሀሳባችሁ። በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ ለምን መቋጫ? ይሄ ደግሞ ጠዋት የወጣ ዜና ነው። ከሰዓት የወጣ ዜና ነው ታውቃላችሁ። ሳይገኝ ቀረ። የአዲስ አበባና የድሬዳዋ ከተሞች ጉዳይ የምክክሩ አንድ አጀንዳ ሆኖ መቅረባቸው ይታወቃል። በተለይ የአዲስ አበባ ጉዳይ በተመካካሪዎች ዘንድ ከስምምነት ላይ ለመድረስ ያልቻለ ነጥብ ሆኗል። አዲስ አበባ ራሷን የቻለች ክልል በኦሮሚያ ስርና በፌዴራል መንግስቱ ስር ትሆን የሚሉ ሀሳቦች ቀርበዋል። ለአንድ ወር በዘለቀውና በየደረጃው በተካሄደው ምክክር አጀንዳው ከመደምደሚያ ላይ ሳይደርስ በንጥልጥል ቆይቷል። ተሳታፊዎች ለቢቢሲ እንደተናገሩት በመጀመሪያ ዙር ምክክር በፌዴራል ወይም በኦሮሚያ ስር ለመሆን አማራጭ ሀሳቦች ጎልቶ ነበር። በዚህም ከተማዋ ራሷን የቻለች ለፌዴራሉ መንግስት የምትጠራ በህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት ያላት በነዋሪዎቿ የተመረጠ አስተዳደር የሚኖራት ዋና ከተማ ትሁን የሚለው ስምምነት ላይ ተደርሶ እንደነበር ተሳታፊዎች ለቢቢሲ ገልጸዋል። ነገር ግን በፌዴራል መንግስቱ ስር ትሁን የሚሉ ተሳታፊዎች ቁጥር ሚዛን ከደፋ በኋላ ሌላ አጨቃጫቂ ሀሳብ መቅረቡን ይናገራሉ። ይህም ከቀረቡት ሀሳቦች ውጪ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗን እውቅና የሚሰጥ አዲስ ሀሳብ ቃለ ጉባኤ ላይ መካተቱ ነው። ከዚሁ ጋር በተያያዘ ተጨማሪ ማብራሪያ በባለሙያዎች መቅረቡን የተናገሩት ተሳታፊዎች ይህም ያላስማማ በመሆኑ ኮሚሽኑ ማብራሪያው እንዲቆም አድርጓል ብሏል። ይህ የአዲስ አበባ ጉዳይ በምክክሩ ከቀረቡ አጀንዳዎች መካከል ለአንድ ሳምንት ያህል ያጨቃጨቀው ብቸኛው አጀንዳ ሆኗል። ዝርዝር ዘገባውን ቢቢሲ አማርኛ ድረገጽ ላይ ያግኙ። እንግዲህ ጠዋት የነበረው መረጃ ነው። አሁን ከሰዓት በኋላ ከ11 ሰዓት በኋላ የወጣው መረጃ ደግሞ ሰበር መረጃ። አከራካሪው የአዲስ አበባ ጉዳይ ስምምነት ላይ መደረሱ ተሰማ። በሀገራዊ የምክክር ጉባኤው በሰፊው አከራካሪ ከነበሩት ዋና ዋና አጀንዳዎች መካከል አንዱ የሆነው የፌዴራል ከተሞች ጉዳይ በተመካካሪዎች ስምምነት ላይ መደረሱ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረውና ከ4000 ተመካካሪዎች በተሳተፉበት በዚህ ጉባኤ አዲስ አበባ የኦሮሚያ ክልል አካልና ዋና መቀመጫ ትሆን እንዲሁም የፌዴራል ከተማና ዋና መቀመጫ ትሆን በሚል በሁለት ጎራ ተከፍሎ ሲያጨቃጭቅ መቆየቱ ይታወሳል። በዛሬው ዕለት የምክክሩ 500 አባላት ያሉት የተመካካሪዎች ቡድን አዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ስምምነት ላይ የደረሰ ሲሆን ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጿል። ሀሳብ አስተያየታችሁን በኮሜንት አጋሩን። ፎሎ ማድረግ ቤተሰቡ ነው። ይሄ እንግዲህ የነበረው ምንድን ነው? ከ4000 ተወያዮች ውስጥ የ500 ወይ ደግሞ
ዋን ኦቨር 8 የሚባለው አይነት ነው። በአንዱ ላይ ያሉ የ500 አባላት ውሳኔ ምንድን ነው? አዲስ አበባ የፌዴራል መቀመጫ እንዲሁም ደግሞ ለኦሮሚያ ክልል መቀመጫነት አልፎ ተርፎ ደግሞ ሌሎች ነገሮች ጥቅማ ጥቅም የሚባሉ አሉ። እነሱን ግን ለጊዜው ያዝ አድርገውታል። የሚቀሩ ውሳኔዎች አሉ፣ እንጠብቃለን። ጠዋት የዘገበላችሁ ያቀረብኩላችሁ መረጃ አለ። በሰፊው እንዳሱ የነበረው ማስፈራሪያዎች አሉ። ዶርም ለዶርም እየተካሄደ በግዴታ ፈርሙ እየተባሉ አሉ። ቅድም ደግሞ ጌታቸው ሽፈራው ያወጣው መረጃ ላይ ደግሞ የአማራ ክልል በተለይ የመጡ ባለስልጣናት ደግሞ የድለላ የስልጣን ድለላ ጭምር አብይ ያቀረበላቸውና አንዳንድ ኦፊሶች ጭምር እንደሚያስይዛቸው ቃል እየገባላቸው እንደሆነ እየተነገረ ነው። ስለዚህ ይሄ ነገር የቦታ ጥማት የስልጣን ጥማት ወዳልሆነ ነገር እየወሰደውና አዲስ አበባን እየሸጧት እንደሆነ የሚያሳዩ መረጃዎች አሉ። ምናልባት በሰፊው መለስበታል አዲስ መረጃ ካለ። ወደ ጄኔራሉ ልመጣ ነው። አምባሳደር ባጫ ደበሌ ጋር በተገናኘ አዲስ መረጃ ወጥቷል። ግን ይሄን መረጃ ማን ያወጣው የሚለውን ነገር ከራሱ አንደበት መጀመሪያ ላሰማችሁ። ባጭሩ ግን የባጫን ነገር ለማጠቃለል እኔ አይቼዋለሁ 20 ምናምን ዓመት በአካልም ተገናኝተን ሀረር ላይ ምን አይነት ሰው እንደሆነ አይቻለሁ። ዘላለም የሚባለው የፖሊስ አዛዡን ጨምሮ ማለት ነው ከሱ ጋር ያገናኘ ነበር። በቤተሰብ ደረጃም በተለይ ከቤተሰብ ከልጆቹ እናት ጋር በጣም በቅርበት አቃል ኢህአዴግ ጽሕፈት ቤት ነው ያለው። ባጭሩ ባጫ ማለት ስልጣን ላይ እስከበጣሽ ድረስ በማንኛውም ጊዜና ወቅት የምትገዢው ምርት ማለት ኮሞዲቲ ማለት ዳስዋ ያብይ የሚፈልገው በማንኛውም ወቅት በማንኛውም ሰዓት ስልጣን ላይ እስካለሽ ድረስ የምትፈልጊው ነገር በይልኝ ስትዩ የሚል ሰው ነው። ሄዳችሁ መጽሐፎቹን 93 ጦርነቱ ተመልከቱ። ስለ ህወሓት ምን ሲናገር ነበረ? ስለ ትግራይ ምን ሲናገር ነበረ? ክፍፍል ሲፈጠር መለስ እንዴት ተጠቀመበት? እያልሽ ብትቀጥይ who is ባጫ ጫት እንዴት ሲሸጥ ነበር? ያዜም መስፍን ሙርከኛ ሆኖ እንዴት ሲሰራ ነበር? ሙርከኛ ሆኖ ያዜም መስፍን ጫት አሻሻጭ ነበር የነበረው ሀረር። በግልጽ መናገር ስለብ ዩቲዩብ ምናምን እያለ ይቀባጠረው ምን ነው መረጃ ቲቪ ያዘጋው እሱ አይደል? ገበሬው ጋር እኛ ድምጻችን እንዳይደርስ ያደረገው ባጫ ደበሌ አይደል? አብይ አህመድ አይደል? ዩቲዩቦች ምናምኖች እነሱ መከላከያ ተከፋፈለ። ሂድና ውስጥ እንፈትሽ በጣም ነገሮች እንዳይበርት አድርጎ ጀግኖች ነው ዩቲዩብ እንዳሉ ሁሉ አገር ሻጭ ዩቲዩብ አለ። ካንተ በላይ አገር ሻጭ የለም። ካንተ በላይ ተንበርካኪ የለም። ካንተ በላይ አይተነው ጊዜ ወደሚያደላው የለም። ስለዚህ ልኩን ተነግሮት ጊዜና ወቅት ሲመጣ ደግሞ ለፍትህ ለህግ መቅረብ ያለበት ሰው እንኳን ሊዘዋርቅ ማለት ነው። ይሄ በደንብ ላሰምር ስለፈለኩኝ ስለኔ ሲነሳ እንዳልከው ዳንሰኝነት ይመጣል። ያው ሙርከኛ ማለት አዎ አሁን ያ ኢንተርቪው ሲያደርገው የነበረው እንዲህ ሲናገርለት የነበረው ማንም ሰው ሊገዛው ይችላል ብሎ ሲለው የነበረውን ባጫን ራሱ ኢንተርቪው አድርጎታል። ነው የሚመጣው ዛሬ ያሳይ ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይማረው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ እሱ የሚለው ነገር አለ። የጻፋቸው መጽሐፍቶች በሙሉ እኔ አንዳንድ ቻፕተር አለኝ በእያንዳንዱ መጽሐፍ። ለምን እኔ ላይ ብለህ ካልክ ኦሮሞ ልታዳክም በኦሮሞ ውስጥ ፊገር የሆኑ ሰዎች ላይ ማተኮር አለብህ። የሚገርም ነገር ተስፋዬ ይሄ በተባለ ቁጥር በህዝብ ውስጥ ያለው የተቀባይነት ደግሞ ከፍተኛ ነው። ይሄ ደግሞ ፐርሰናል አይደለም እኮ ከህብረተሰቡ ጋር የተያዘ ቅድም የማጆሪቲ እና የማይኖሪቲ ማይንድ ሴት ነው ይሄንን የሚፈጥራ ያለው ማለት ነው። ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር እዚህ ቦታ ምናምን ምን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቀርብልሃለሁ። 48 ዓመት ውትድርና አገልግያለሁ ነው የማላቃቸው ቦታዎች የሉም። ስለዚህ እኔ የተወለድኩበትን እግዚአብሔር አምላክ ፈጥሮኛል። እዚህ ቦታ ላይ እዛ በመፈጠሬ
ልዩነት ልዩ ነው ብዬ አይደለም። ምክንያቱም በእግዚአብሔር ስራ መግባት ነው። እኔ በጉልበቴ አይደለም የተፈጠርኩት፣ እግዚአብሔር ነው የፈጠረኝ። ማንም ሰው እንደዛ ነው። እኔ ከሆነ ብሔር ተፈጥሮ ብሔሩን ከኔ በላይ ላሳር የሚለው ቅድም ተናግሬያለሁ፣ የሂትለር ነው እሱ። ለኔ ሁሉም ሰው እኩል ነው እንደ ሰው። የተፈጠርኩበትን ደግሞ ኮራበታለሁ፣ እግዚአብሔር እዛ ስለፈጠረኝ ማለት ነው። ግንኙነቱ ከዛ በተረፈ ያልከኝ ነገር አንገት ማስቀበሪያ ናቸው በሙሉ። አሁን አንገት የሚቀብር የለም። የሞተና ያፈጀ ያረጀ እንትን ነው፣ ምንድነው ስሙ? ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለውን ፖለቲካ ስላልሆነ ሊቀጥሉበት ጥሩ ነው። አይዲያን ካልተቃወሙ ሲሳደብበት የነበረው ሰው ሲሳደብ የነበረው ሰው ተመልሶ ግልብጥ ብሎ ኢንተርቪው ያደረገና እንዲህ እኮ ይሉሃል ይሏል። ባዩ እኮ ራሱ ያሳዝናል። በነገራችን ላይ ቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና መስባኮች ከቤተ ክርስቲያን ቀኖናና ስርዓት አምልኮ ውጪ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። የድርጊት የመንፈሳዊ አገልግሎቱን ቅድስና የሚቀንስ ነውም ተብሏል። ታሪኩ አራርሶ ዝርዝር አላት። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ የራሷ የሆነ የጸሎት የምስባክና የሥርዓት አምልኮ ደንብ ያላት ቢሆንም በአሁኑ ወቅት በቤተ መቅደስ ውስጥ በስልክ የሚደረጉ ያልተገቡ አምልኮችና ድርጊቶች ከሥርዓት አንጻር ክፍተት እየፈጠሩ በመሆናቸው ሊታረሙ ይገባል ሲሉ በደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት መጋቤ ሐዲስ ሄኖክ ፈንቴ ተናግረዋል። ቤተክርስቲያን እንዲጸለይ የምታዘው በሁለት መንገድ ነው። የመጀመሪያ የቃል ጸሎት አለ። አባቶቻችን በቃላቸው ሸምድደው ውዳሴ ማርያምን፣ ቅዳሴ ማርያምን፣ መዝሙረ ዳዊትን እንደገናም ደግሞ ሌሎች የጸሎት አይነቶችን መልክዓ መልክን፣ ድርሳናትን ሌሎችንም በቃላቸው ይዘው አባቶቻችን ይጸልያሉ ማለት ነው። የቃል ጸሎት አለ። ሁለተኛ በመጽሐፍ የምንጸልየው ጸሎት አለ። አሁን የጸሎት መጽሐፍ የሚል ራሱን የቻለ ርዕስ ተሰጥቶት አለ። የጸሎት መጽሐፍ አሁን የስልክ ጸሎት የሚል ነገር የለም። የጸሎት መጽሐፍ ነው እንጂ ያለ የስልክ ጸሎት የለም። ይሄ ቤተክርስቲያኒቱ ያስቀመጠችው መሰረታዊ ስርዓት ነው። የቃል ጸሎት አለ፣ የመጽሐፍ ጸሎት አለ። በሁለቱ መንገዶች ጸሎት እንጸልያለን ማለት ነው። እንዲሁም በአንዳንድ ምዕመናን ዘንድ በቅዳሴ ሰዓት ምስባክን በስልክ የማየት ድርጊት እየተስተዋለ በመሆኑ ሊስተካከል ይገባል ሲሉ መምህሩ አክለዋል። በቅዳሴ ጊዜ ስልክ ይዞ ምስባክ መስበክ ይሄ በጣም ፈጽሞ ነውር ነው፣ በጣም የተከለከለም ነው። እንደውም ምስባክ የሚሰበከው በቃል ተይዞ ነው። የዳዊት መዝሙር 3 መስመሮች ናቸው። የዳዊት መዝሙር ነው። ያንን ሲሰብክ አንድ ዲያቆን በቃሉ አጥንቶ መስበክ ነው እንጂ ያለበት በስልክ እያየ ቅዳሴ የሚቀድስ ከሆነ ለምዕመናኑም ልቡና ለሰማያኑም ጆሮ በጣም ነውር ነው ማለት ነው። ቤተክርስቲያንም አትፈቅደውም። አገልጋዮች ቅዱሳት መጻሕፍትን ብቻ በመጠቀም ጥንታዊውን ስርዓት አስጠብቀው እንዲያገለግሉና ምዕመናንም ከዓለማዊ ትኩረት በመራቅ ለቤተ መቅደሱ ስርዓት ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። ከተጽዕኖ እንድንወጣ መፍትሄው 3 መሰረታዊ ነገሮች ናቸው። የመጀመሪያው በስልክ ከመጸለይ መጽሐፍም በአካባቢ ማናገኝ ከሆነ የምንጸልየውን ጸሎት በቃል መያዝ ተገቢ ነው። በቃል ዘን የምንጸልይ ከሆነ የትልቅ መፍትሄ ነው። ሁለተኛ የምንጸልየውን ጸሎት ወይም ደግሞ የምንሰብከውን ምስባክ በቃላችን አጥንተን የማንችል ከሆነ ቀድሞ መጀመሪያ ከትናንት ለዛሬ ቅዳሴ ትናንትና መዘጋጀት ያስፈልጋል። ሌላው ሶስተኛው በጸሎት ጊዜ በስልክ ላለመጸለይ ቅዱሳት መጻሕፍትን ይዞ መንቀሳቀስ ተገቢ ነው። አውቃለሁ። በነገራችን ላይ የዚህ የምስባክ ጉዳይ በተለይ ደግሞ ከዲያቆናት ሆነው 3 መስመር ዳዊት መያዝ ማይችሉ ከሆነ ጥያቄ ምልክት መግባት አለባቸው። በነገራችን ላይ ሲጀምር ዲያቆን በማንኛውም ሰዓት ላይ ተነስቶ ምስባክ ማድረስ የመቻል አቅም ያለው ደረጃ መሆን ያለበት፣ ግን እንደሚታየው በቅዳሴ መሃል ላይ በምን መሃል ላይ የሚታየው ስርዓት አልበኝነት ግን እየከፋ ነው ያለው። ምን ይደረግ? በጉቦ የሚቀጠር ዲያቆናት እየበዙ ስለሆነ ይመስለኛል። ወደ ሌላው ወደ ፕሮቴስታንቱ እንሂድ። ቃላችሁ እኔ አሁን ቤት የለኝም፣ ግን 3 ጊዜ ሰጥቻለሁ ቤቴን። ናዝሬት ላይ 360 ካሬ ሜትር ነበረኝ። እሱን ሰጥቼ ለዚህ ለአዲስ አበባ ግንባታ አዲስ አበባ ገነት ሆቴል እያለን ድሮ ነው የምላችሁ፣ ገነት ሆቴል እያለን ለግንባታ የሚሆን ተብሎ
ስጠየቅ እሱን ሸጬ ነው የሰጠሁት። በኋላ ላይ ያ ብር ናዝሬት መሬት ገዛንበት። እዚህ እያዋጣን ነበር ቦታውን ለመግዛት። ከዛ በኋላ ሁለተኛ ደግሞ ኮንዶሚኒየምን ሸጫለ። ናዝሬት ላይ ኮንዶሚኒየም ተሰጥቶኝ ነበር። ናዝሬት የተሰጠኝን ኮንዶሚኒየም ሸጫለ። ለናዝሬት ግንባታ ህንጻው ሲሰራ ማለት ወገኖቼ፣ ሁሉ ጊዜ ቀድማችሁ አክት ማድረግ የእግዚአብሔር መንግስት ላይ ኃላፊነት መውሰድ እግዚአብሔር ይባርካችኋል። እንደሰማችሁት ነው። እኔ ብዙ ቀልዶች አውቃለሁ። የራሳቸውን የግል አዳራሽና ቸርች የሚሉትን መጋዘን ከፍተው መሬቴን፣ መኪናዬን፣ ኮንዶሚኒየሜን ሸጬ ለእግዚአብሔር መንግስት ስጦታ ሰጠው ብለው እንደሚፎግሩ ልክ እንደዚህ እንዳሉ ሐዋርያንን፣ ነብይንን፣ ፓስተርን እንደሚሉ ሰዎች ቀልድ የሚያስቀኝ የለም። ይሄ ግለሰብ በግሉ እንደፈለገው አድርጎ የሚዘውረው በመልኩና በአምሳሉ ጠፍጥፎ የጋገረው ራሱ ቸርች ብሎ የሚጠራው ነገር ግን የግሉ ተቋም አለው። የክርስቶስ ሳይሆን የራሱ አካል የሆነ ተቋም አለው። ለዛ ተቋም ግንባታ አንድ ጊዜ መሬት፣ ሌላ ጊዜ ደግሞ ኮንዶሚኒየም ሽጬ ሰጠው እያለን ነው። በጣም ጥሩ፣ እንኳን ሰጠ። ግን ለሰበሰብካቸው ምስኪን ሰዎች አንተ ለእግዚአብሔር መንግስት ኮንዶሚኒየምና መሬት እንደሸጥክ በመናገር የነሱን ስሜት በመኮርኮር ልክ አንተን ተከትለው እነሱም ደግሞ መሬታቸውና ኮንዶሚኒየማቸውን ካለም ደግሞ የመኪና ሊብሬያቸውን በማስያዝና በመሸጥ ወደ አንተ ኮሮጆ እንዲወረውሩ ራስህን ምሳሌ አድርገህ ያቀረብክላቸው ነው። ለእግዚአብሔር መንግስት ነው ሪል የሰጠው። አንተ በፈለግከው ሰዓትና ጊዜ የፈለግከውን ያክል ገንዘብ ልታንቀሳቅስበትና ለራስህ የፈለግከውን ነገር ልታደርግበት የምትችልበትን ጉዳይ ላይ ኢንቨስት አድርገህ ስታበቃ ለእግዚአብሔር መንግስት ነው የሰጠሁት በማለት ሰዎች ላንተ ተቋም በመልክና በአምሳል ለጋገርከው ለራስህ ድርጅት ወይም ቸርች ለምትለው መጋዘንክ ገንዘብ እንዲሰጡ ለማድረግ ነው ይሄን ንግግር እየተናገርክ ያለው። ይሄን ቪዲዮ የምሰራው ልክ እንደዚህ አይነት የሚያሟሙቁ የተለያዩ ንግግሮችን የሚናገሩ ፓስተር፣ ነብይ፣ ሐዋርያን የሚሉ ግለሰቦች ጋር እየሄዳችሁ እኔ መኪናዬን ሽጬ ለቸርች ሰጠው ሲሏችሁ ስሜታችሁ በመኮርኮር ባጃጃችሁን የምትሸጡ ሰዎች እነሱ መኪና ሊቀይሩ ነው፣ ኢንቨስት እያደረጉ ነው። አትራፊ ድርጅት ነው የነሱ። የፈለጉትን ያክል ገንዘብ ከተቋሙ ላይ መጠቀም ይችላሉ። ልጆቻቸውን ኢንተርናሽናል ትምህርት ቤት ያስተምራሉ። በቅያሬው 3 እና 4 ቤት መግዛት ይችላሉ። ባይገዙ እንኳን የገዙትን ደብቀው እያከራዩ ቸርች ቤት ትከራይልኝ በማለት በወር ከ100 ሺዎች በላይ ብር ለቤት ኪራይ፣ ለሕክምናቸው፣ ለልጆቻቸውና ለተለያዩ ቸርች ከሚሉት የራሳቸው ስብስብ ገንዘብን በየወሩ ይቀበላሉ። እናንተ ምን ትቀበላላችሁ? ለእግዚአብሔር መንግስት አድርጋችኋል፣ እግዚአብሔር ይሰጣችኋል የሚል የተስፋ እንጀራ ነው የሚሰጧችሁ። ለእግዚአብሔር መንግስት፣ ለወንጌል፣ ለአገልግሎት መስጠትን አይደለም እየተቃወምኩ ያሉት በዚህ ቪዲዮ። በግለሰብ አዳራሽ ውስጥ ግን በእንደዚህ አይነት የውሸት መነቃቃት ውስጥ ገብታችሁ መሬታችሁን፣ ካርታችሁን፣ የጋብቻ ቀለበታችሁን እያወጣችሁ የምትሰጡ ሰዎች እያጭበረበሯችሁ ነው፣ እያታለሏችሁ ነው። እነሱ ለራሳቸው ነው ከግራ ኪስ ወደ ቀኝ ኪስ ነው ያዘዋወሩት። እናንተ ከሰጣችሁ ግን መልሳችሁ ጥሪታችሁን፣ ሀብታችሁን፣ በላባችሁን በውርስ ያገኛችሁትን ገንዘብ መልሳችሁ አታገኙትም። መልሳችሁ ሳታገኙ ስትቀሩ ደግሞ የምትጣሉት ፓስተር ተብየውን፣ ነብይ ተብየውን፣ ሐዋርያ ተብየውን ሳይሆን ከእግዚአብሔር ከአምላካችሁ ጋር። ለምን እግዚአብሔር የሌለበት ጉዳይ ላይ ገንዘብ ሰጣችሁ እግዚአብሔር አድርጉ ሳይላችሁ አድርጋችሁ ከእግዚአብሔር ጋር ተጣላላችሁ። ጠንቀቅ በሏቸው እንደዚህ አይነት ሰዎች። በጣም ብዙዎቹ መኪና ለቸርች ሰጥ ይላሉ፣ ውሸታም ነው። ከቀኝ ኪስ ወደ ግራ ኪሱን ያዞረው። ቤቴን ሰጠው ይላሉ፣ ውሸታም ነው። ኢንቨስትን ያደረገው አንድ ኢንቨስትመንት ላይ የተሰማራ ሰው ገንዘብ አስፈልጎት የሚነዳውን መኪና ሲሸጥ ብታዩ መስዋዕትነት እየከፈለ አሊያም ደግሞ ንብረቱን እያጣ እንዳይመስላችሁ። ለኢንቨስትመንቱ የሚያስፈልገውን ነገር እየሰጠ ነው። ከመኪናው የበለጠ ትርፍ ያስገኝልኛል ብሎ ስለሚያምን ማለት ነው። ስለዚህ እነዚህ ሰዎች ኢንቨስት እያደረጉ ነው እንጂ መስዋዕት እያደረጉ አይደለም። እናንተ ግን ስትሰጡ መስዋዕት እያደረጋችሁ ነው። እግዚአብሔር ፊት ያላችሁን እየሰጣችሁ ነው፣ እየተቆረሳችሁ ነው። ምናልባት ለእግዚአብሔር ላልሆነ ጉዳይ በስሜታዊነት ሰጣችሁ ከእግዚአብሔር ጋር ከምትጣሉ አጠገባችሁ ያለውን ምስኪንና ድሃ ብታስቡ የተሻለ በእግዚአብሔር ፊት ጽድቅ ይሆንላችኋል። ይመቻችሁ። አቤል አቡና እናመሰግናለን። በነገራችን ላይ አንድ ቀን መኝለት ነው ወደ ኦርቶዶክስ ቤተክርስቲያን እንዲመጣ። ይህ ወንድማችን ነቃ ያለ ነው።
አንድ ቀን ይመጣል ብለን ተስፋ እናደርጋለን። የፕሮቴስታንቶች ጉዳይ በተለይ የፓስተሮች ጉዳይ ኢንቨስትመንት ነው። አንድ ኢንቨስተር መኪናውን ሽጦ የራሱ ሀብት ላይ መዋዕለ ንዋዩ እንደሚያፈሰው ያለ ነገር ነው። ምንም የታወቀ ነገር ነው። በግል ስማቸው የሚመዘገበው። ስለዚህ በኋላ ላይ በራሳቸው ስም ያዘዋውሩታል። በራሳቸው ስም ነው ያለው። በራሳቸው ስም ኢንቨስት የሚያደርጉት ምንም ነገር ቢያደርጉ በራሳቸው ስም ነው። እዚህ አንዳል የሚገርም ነገር አይደለም። ሌላኛው የውሃብያ ስለዚህ ዓመተ ምህረት የሚለውን ነገር አንጠቀምም። በቃ አለቀ። አሁንም ቢሆን ካላንደሩን መስተካከል አለበት ወይ ደግሞ የኦርቶዶክስ የራሳቸው የተጠቀሙ የኛም መጠቀም አለብን ያለ ይጥፋ አላልንም። እኛ ካላንደር ራሱ ዓመተ ምህረት የሚለው አንተ ዓመተ ልደት በሉት ቅድመ ልደት በሉት ነው የተባለው። ቅድመ ልደትና ድህረ ልደት ማለት ምንድነው የሚያስችለው? ቅድመ ልደት ማለት ብሉይ ኪዳን ነው እንግዲህ። አይ ዓመተ ምህረትና ዓመተ ፍዳ የሚለው ነገር መኖር አለበት በትምህርት ካሪኩለም ውስጥ አሉ። ያ የኛ እምነት አይደለም። ስለዚህ እኛ ዓመተ ሂጅራ ብለን እንተነቀም ከሂጅራ በፊትና በኋላ ብለን እኛ የምንጠቀም የሃይማኖት ከሆነ አይ ሀገር ነው እንደ ሀገር እንቀበለው። ዓመተ ምህረት የሚለውን ዓመተ ምንድነው ቅድመ ልደትና ድህረ ልደት ብላችሁ አስቀምጡልን ያለው። ዓመተ ልደት በሉት ወይም ድህረ ልደት ብላችሁ አስቀምጡን እያለን ያለ ነው። እንግዲህ ነው እንደዚህ ነው ሐሳባቸው። ኢትዮጵያ ውስጥ ተቀምጠው ዘመናትን ካልቀየርን ካላንደር ካልቀየርን እያሉ ለመጃጃል ይሞክራሉ። እውነታው ግን የሚቀየር ነገር ይኖራል ብዬ አላስብም። አለስ እኛ እንደ አንድ ኦርቶዶክሳዊ ካልተኛን በስተቀር ሀገራችንን ካላስረከብን ለባዕዳን ካላስረከብን በስተቀር ምንም የሚለወጥ ነገር አይኖርም። እኛ ግን ከተኛንላቸው ግን ምንም ጥርጥር የለውም ነገ ከነገ ወዲያ ይሄን ነገር እንደሚተገበሩትም እርግጠኞች ሆነን መናገር እንችላለን። በነገራችን ላይ እንደዚህ አይነት ነገሮች ደፍረን ነው የምንናገረው። ቤተክርስቲያን ሀገራችንን ሰርታለች። ያለ ኢትዮጵያ ያለ ኦርቶዶክስ ያለ ኢትዮጵያ የሚጠራበት ምክንያት የለም። እንደ ሀገር አቀፍ ካወራን ሀገራችን ላይ እንደሚደረገው ነገር ስለሚደረገው ነገር የምናወራ ከሆነ አሁን ላይ ግን ነጥሮ ማየት ቤተክርስቲያን ምንም አይነት አሻራ እንዳላሳደረች ምንም አይነት ነገር ለሀገር እንዳላበረከተች አድርጎ አግልሎ አርቆ ማየት በጣም እየተለመደ ነው፣ እየተበራከተ ነው። ይህን ይሞግታሉ ተብሎ የገቡ ሰዎች ደግሞ አንዳንዶች የጽራት ሰራተኞች፣ አንዳንዶች ደግሞ በጉዳዩ ላይ አጀንዳ እንኳን እውቀቱ እንኳን የሌላቸው ኖሃው የሌላቸው ሰዎች ተሰባስበው በዘመድ አዝማድ ገብተውበት ምንም የማይጠቅሙ 32 ኦርቶዶክሳውያን ቤተክርስቲያን ወክለው እንደገቡም ጭምር ሰምተናል። አሳዛኝ ነው። ምንም ተስፋ ላይኖረው ይችላል። ግን መድኃኔዓለም ጥሎ አይጥለንም ብለን ስለምናምን ምናልባት ተስፋችን በሱ ላይ እንጂ እዛ ውስጥ ገብተው ስለ ቤተክርስቲያን በሚከራከሩላት ላይ እንደማይሆንም ተስፋ አለኝ እውነት ለመናገር። ስለዚህ ዜና ላብቃ። ደግሜ እየመጣሁባቸው አዲስ መረጃ ካለ ተመልሼ እመጣለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።